ኦኬ ጋይስ የዩኒቱ ሁለተኛ ክፍል የሆነው ፍራንች ሪቮሉሽን ላይ እንገኛለን። ከዚህ ቀደም እንግዲህ ፓርት 1 ወይም ክፍል 1 ኢንዱስትሪያል ካፒታሊዝም ኢን ዩሮፕ የሚል ነገር አይተናል፣ ወይም ደግሞ ስለ ኢንዱስትሪያል ሪቮሉሽን ለማየት ችለናል። እንግዲህ የኢንዱስትሪ ሪቮሉሽን ግሬት ብሪቴን ወይም ታላቋ ብሪታንያ ላይ እንደተጀመረ አይተናል፣ በዋናነት በ1700 አካባቢ ማለት ነው። ዛሬ የምናየው ደግሞ የፈረንሳይን አብዮት ነው። የፈረንሳይ አብዮት ኦኬ። ስለዚህ አብዮቶች በአውሮፓና በአሜሪካ ስፔሻሊ በ18ኛው በ17ኛው መቶ ክፍለ ዘመን እየተቀጣጠሉ ነበር። የዛ ጊዜ ያካሄዷቸው እያንዳንዱ ሪቮሉሽን ወይም አብዮቶች ናቸው ዛሬ እዚህ ደረጃ እንዲደርሱ ያደረጋቸው፣ ወይም ደግሞ እነሱ ሀብታም እንዲሆኑ ያደረጋቸው እነዚህ አብዮቶች ናቸው ማለት ነው። ኤኒዌይስ The French Revolution was the period or a period of major social upheaval that began in 1787 and ended in 1799. የፈረንሳይ አብዮት ብለን የምንጠራው እንግዲህ ከ1787 እስከ 1799 ድረስ ያለው ፔሪድ ነው። ይህ ፔሪድ እንግዲህ ሶሻል አፒቫል ማለት ረብሻ ብጥብጥ የነበረበት ማለት ነው። ስለዚህ ከ1787 እስከ 1799 ድረስ የነበረ የማህበራዊ ብጥብጥ ነው፣ አለመረጋጋት ነው ወይም ሁከት ነው። The revolution lasted for 10 years. ለስንት ዓመት ያክል? ለ10 ዓመት ያክል ማለት ነው። ከ87 እስከ 99 ድረስ። It began on July 14, 1789 when the revolutionaries stormed a prison called the Bastille. እንግዲህ እዩ እዚህ ጋር መቼን የተጀመረው መሰላችሁ? ይሄ ብጥብጥ ወይም ደግሞ ይህ አመፃ የተጀመረው ወይም ይሄ ሁከት የተጀመረው ጁላይ 14 1789 ነው። ምን ሲሆን ሪቮሉሽናሪዎች ወይም ደግሞ አብዮተኞች ባስታይል ተብሎ የሚጠራውን ፕሪዝን ወይም እስር ቤት ሰብረው ሲወጡ The revolution ended in 1799 when the general named Napoleon overthrew the revolutionary government and established the French consulate with Napoleon as a leader. እንግዲህ ሪቮሉሽኑ የሚያቆመው በ1799 ናፖሊዮን ቦናፓርቴ የሚባል በፈረንሳይ ሪቮሉሽን ዘመን በጣም ታዋቂና ዝነኛ የሆነ ወይም ደግሞ በጣም ተጽዕኖ ፈጣሪ የሆነ ሰው የሪቮሉሽናሪ ገቨርንመንቱን ምን ሲለው ነው ሲያስወግድና የራሱን የሆነ ገቨርንመንት ፍራንች ኮንሱሌት የተባለውን በሱ የሚመራ መንግስት ማቋቋም ሲችል ያኔ ሪቮሉሽኑ አበቃ ማለት ነው። መቼ? በ1799። ስለዚህ የፈረንሳይ አብዮት በዋናነት ረብሻ ብጥብጥ ወይም አፒቫል ነው። የተጀመረው ምን ሲሆን ነዋል? ሪቮሉሽናሪዎች ከእስር ቤት አመልጠው ወይም ሰብረው ሲወጡ ነው። የእስር ቤት ባስታይል ተብሎ ይጠራል። ባስታይል Look, the storming of the Bastille on July 14, 1789. እንግዲህ እዚህ ጋር የምታዩት እስር ቤቱ እንደረማምሰው ሰባብረው ሲወጡ ነው። እንደምታዩት እዚህ ጋር እየጋየ ምናምን ነው። ኦኬ። Before the 18th century, France was a feudal nation whose society was highly oppressed. ከ18ኛው መቶ ክፍለ ዘመን በፊት እንግዲህ ፈረንሳይ የፊውዳላዊ አስተዳደር ነበር የነበራት ወይም የፊውዳል መንግስትን የነበራት ወይም ፊውዳላዊ ስርዓት የምትከተል ነበረች። ህዝቦቿ ወይም ማህበረሰቡ በከፍተኛ ሁኔታ ሰፕረስ ወይም ኦፕረስ የሆኑበት የሚጨቆኑበት አገዛዝ የነበረበት ነበረ። This feudal oppression created revolutionary situations in the late 18th century. ይሄ ኦፕሬሽን ወይም ደግሞ ይሄ ጭቆና አብዮት አስነሳ ማለት ነው። ኦኬ። ስለዚህ ጭቆና ሲበዛ ወደ አብዮት ወይም ወደ አመፃ እንዲቀየር ይሆናል ማለት ነው። As a result, the French Revolution broke out in 1789. There were three main reasons for the outbreak of the revolution. እንግዲህ ሪቮሉሽን በ1789 እንዲፈነዳ የሆነበት ሶስት ዋና ዋና ምክንያቶች አሉ። How many reasons? Three main reasons. ሶስት ዋና ዋና ሪዝኖች። The first one is the French monarchy was bankrupt and autocratic king were inefficient. እዚህ ጋር ባንክረፕት ማለት ምን ማለት ነው? ባንክረፕት ማለት መክሰር ማለት ነው። ከሰረ ማለት ነው። ስለዚህ የፈረንሳይ ሞናርኪ ከስሮ ነበረ። ከዛ በተጨማሪ ደግሞ አውቶክራቲክ ኪንጉ ኢንኤፊሽንት ወይም ብቁ ያልሆነ ነበር። ስለዚህ ብቃት የለውም፣ የከሰረ ሞናርኪ ነበር የነበረው። ስለዚህ አንደኛው ለፈረንሳይ ሪቮሉሽን መንስኤ የሚሆነው the French monarchy was bankrupt and autocratic kings were inefficient. The second reason, the influence of French philosophers
simulated the French society against the feudal oppression and its political, economic and social injustice. ይኸው እንግዲህ the influence of French philosopher የፈረንሳይ ፈላስፋዎች አሉ የነሱ ተጽዕኖ ህዝቡ ላይ ያሳደረው ተጽዕኖ ወደ አብዮት እንዲገቡ አደረጋቸው። ያ ማለት የፈረንሳይ ሶሳይቲ ኦፕረስ እየተደረገ እንደሆነ የፊውዳል ኦፕሬሽን እንዳለ ወይም ደግሞ ዘውዳዊ ልንለው እንችላለን። ይሄ ፊውዳል የምንለው እሱ አይነት ጭቆና አለ። ከዛ በተጨማሪ ደግሞ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ኢንጀስቲስ አለ ወይም ደግሞ ፍትሃዊነት የለም ማለት ነው። በፖለቲካውም ዘርፍ በኢኮኖሚውም በሶሻልም ፍትህ ታጧል። በዚህ ምክንያት የፈረንሳይ ፊሎሶፈሮች ማህበረሰቡን ያነቃቁት ነበር ማለት ነው። ሶስተኛ እና የመጨረሻው ሪዝን the French people were highly influenced than any other society in Europe by the English bourgeoisie revolution and the American war of independence። አያችሁ አውሮፓ ውስጥ ካሉት ሶሳይቲዎች በበለጠ የፈረንሳይ ህዝቦች በብሪቴን ሪቮሉሽን ስፔሻሊ የቡርጋሲ ሪቮሉሽን ብለን የምንጠራው እንግዲህ ካፒታሊዝም ስንል ነበር አለ ስለ ኢንዱስትሪያል ካፒታሊዝም ስንወራ ነበር ፓርቷል። እሱ የተጀመረው ግሬት ብሪቴን ላይ ነው። ስለዚህ የእንግሊዝ አብዮት ፈረንሳዮችን ህዝቦችን ነክቷቸዋል። በቃ እነሱም አብዮት ማድረግ እንዳለባቸው ወስነዋል። ከዛ በተጨማሪ ደግሞ የአሜሪካ ዋር ኦፍ ኢንዲፔንደንስ አሜሪካ ራሳቸውን ነፃ ለማድረግ ሲሉ የተዋጉት ውጊያ ወይም ደግሞ ፋይት አለ ዋር አለ። እሱ ፈረንሳዮችን ምን አድርጓቸዋል? አነሳስቷቸዋል ማለት ነው። እንግዲህ አሜሪካ በብሪቴን እና በፈረንሳይ ግዛት ውስጥ ነበረች። ኦኬ አሜሪካ የፈረንሳይ ግዛትም ነች የእንግሊዝም ተከፋፍለው ነበር የያዙት ማለት ነው። እሱ ራሳቸውን ነፃ ለማድረግ ሲሉ አሜሪካኖች ጦርነት ውስጥ ገብተው ነበር። እሱ ደግሞ የፈረንሳይ ህዝቦችን አነሳስቷቸዋል። በቃ እኛም ሪቮሉሽን ማካሄድ አለብን እና ከዚህ ኦፕሬሽን ነፃ መሆን መቻል አለብን፣ ከዚህ ፊውዳል ሲስተም ራሳችን ነፃ ማውጣት አለብን ብለው ነው ወደ አብዮት የገቡት ማለት ነው። ቢፎር the revolution the French society was divided into three states። ስቴት ማለት ማህበረሰባዊ ደረጃ ማለት ነው፣ ወይም ደግሞ የማህበረሰብ ክፍል የኑሮ ደረጃ ልንለው እንችላለን ባጭሩ። ስቴት ስንል የኑሮ ደረጃ። the first state includes the royal family and the clergy። royal family ወይም ደግሞ ንጉሳዊ ቤተሰብ እንላቸውና ቀሳውስት ወይም የሃይማኖት ሰዎች ናቸው መጀመሪያ ላይ የምናገኛቸው። በሁለተኛ ደረጃ የምናገኛቸው the second state ደግሞ consists of the French nobility የፈረንሳይ መኳንንቶች ማለት ነው። መኳንንቶች ከሮያል ፋሚሊ ዝቅ ብለው ይገኛሉ፣ ከክለርጂው ዝቅ ብለው ይገኛሉ። ሶስተኛ ላይ ያለው ግን ላርጅ ሴክሽን ኦፍ ፈረንሳይ ሶሳይቲ ነው። እንግዲህ እነዚህ ነጋዴዎች ሊሆኑ ይችላሉ፣ ገበሬዎች ሊሆኑ ይችላሉ፣ ክራፍት ሜኖች ሊሆኑ ይችላሉ። ኦኬ በርካታው ወይም አብዛኛው ማህበረሰብ ሰርድ ስቴት ላይ በኢኮኖሚ የተጨቆነ ኦፕረስ የተደረገው ሶሳይቲ ወይም ደግሞ ላርጅ ሴክሽን ኦፍ ፈረንሳይ ሶሳይቲ ሰርድ ስቴት ላይ እናገኘዋለን ማለት ነው። both the first and the second state owned a vast land። የመጀመሪያው እንግዲህ ፈረንሳይ ኖቢሊቲ ሮያል ፋሚሊ and clergy ሰፋፊ የእርሻ መሬት አላቸው። በቃ ባጭሩ ቦታ አላቸው እነዚህ። they also had a special socio-economic and political privilege። አያችሁ ሶሾ-ኢኮኖሚክ ወይም የማህበራዊ ኢኮኖሚያዊ እና ፖለቲካዊ ልዩ ጥቅም ወይም ደግሞ ፕሪቪሌጅም አላቸው እነዚህ ሁለቱ ስቴቶች the first state and the second state። they were free from government taxation። አያችሁ እነዚህ ሰዎች ታክስ አይከፍሉም፣ ነፃ ናቸው ከመንግስት ግብር። the peasants and the bourgeoisie made up the third state። እነዚህ ፒዛንቶች እና ቦርጋሴ ብለን የምንጠራቸው ሜቢ ከበርቴ ልንለው እንችላለን። ቦርጋሴ እንግዲህ እነዚህ ደግሞ ወይም ደግሞ ፋክተሪ ምናምን ነገር የሚኖራቸው ምናምን ሰዎች እነዚህ ቦርጋሴ ብለን እንጠራለን። ሜቢ ብሪቴን ላይ አይታችሁ ከሆነ ፓርቷ ላይ ማለት ነው። እነዚህ ሰርድ ስቴትን ይይዛሉ። ሰርድ ስቴት this state owned a little land and enjoyed no social, economic and political right። እነዚህ እንግዲህ ቦርጋሴ እና ፔዛንት ብለን የምንጠራቸው ሶስተኛውን ስቴት የያዙት ማለት ነው። ልዩ የሆነ ፕሪቪሌጅ ወይም ደግሞ ሶሾ ኢኮኖሚክ ኤንድ ፖለቲካል ፕሪቪሌጅ የላቸውም፣ ወይም ሶሻል ኢኮኖሚክ ኤንድ ፖለቲካል ራይት የሚባል ነገር የላቸውም። ኤንድ ሄቪ የሆነ ታክስ ይከፍላሉ። it paid a heavy tax and was highly exploited by the French government። በፈረንሳይ መንግስት ምን የሆኑ ናቸው? በከፍተኛ ሁኔታ የተጨቆኑ የተገፉ ናቸው። the French ruler did not call the States General the gatherings of the three states for an extended period። እንግዲህ ተመልከቱ የፍራንች መሪዎች
ስቴት ጀነራል የሚባላል። ስቴት ጀነራል ማለት ሶስቱንም ስቴቶች የያዘ የሚወክል ማለት ነው። ለረጅም ጊዜ አልተጠራም፣ አልተሰበሰቡም ነበር። እንግዲህ ሶስት ክላስ አለ። ኦኬ፣ ሶስት ስቴት አለ ወይም ሶስት የኑሮ ደረጃ ያላቸው ህዝቦች አሉ። ፈርስት ስቴት፣ ሰከንድ እና ሰርድ። ስለዚህ የፈረንሳይ መሪዎች ስቴት ጀነራሉን አልጠሩትም ወይም ተሰብስበው አያውቁም። ጋዘር ኦፍ ዘ ስሪ ስቴት ማለት ነው ስቴት ጀነራል። ለመቼ? ለኤክስተንድድ ፔሪድ ወይም ለረጅም ጊዜ ያክል። Since 1614, it had been ignored and was not assembled for the next 175 years. አያችሁ፣ ለ175 ቀናት ያክል አልተገናኙ፣ አልተሰበሰቡ ከ1614 ጀምሮ ማለት ነው። ኦኬ፣ እንግዲህ 1614ንና 175ን 175ን ስደምሩት 1789 ይመጣል። 1789 ደግሞ ምንድነው? አብዮቱ የተጀመረበት ነው። ስለዚህ ለ175 ዓመት ያክል ምንም አይነት ስብሰባ አላደረጉም፣ ምንም ግንኙነት የላቸውም ማለት ነው። የስቴት ጀነራሉ ተገናኝቶ አያውቅም፣ የሶስቱን ስቴት ተወካዮች የያዘው ማለት ነው። During this period, the Faransai remained an absolute monarchy. This meant power was concentrated in the hand of individual monarchy. እንግዲህ በዚህ በ175 ዓመታት ውስጥ አንድ ኢንዲቪዥዋል ነበረ የሚገዛው፣ አብሶሊት የሆነ ፍጹማዊ የሆነ መሪ ነበረ። ስለዚህ ሙሉ ስልጣኑ በአንድ ሰው ላይ ኮንሰንትሬት የሆነ ነው። ፋይናሊ on May 5, 1789 the French king Louis XVI faced a financial bankruptcy and a call for the meetings of the state general. አሁን ተመልከቱ። በግንቦት 5 1789 የፈረንሳይ ንጉስ የሆነው ሉዊስ 16ኛ ከፍተኛ የሚባል የፋይናንሻል ባንክርፓሲ ደረሰው። ባንክርፓሲ ማለት እዚህ ጋር ክስረት ማለት ነው። ከባድ የሚባል የኢኮኖሚ ክስረት ወይም ደግሞ የገንዘብ ክስረት ገጠመው እና ስቴት ጀነራሎችን ለስብሰባ ጠራቸው ማለት ነው። At this time, the French people got an opportunity to express their discontent. እንግዲህ በዚህ ጊዜ ነው የፈረንሳይ ህዝቦች ችግራቸውን መግለጽ የሚፈልጉበት ወይም ደግሞ የሚችሉበትን እድል ያገኙት ማለት ነው። When the state general met on May 5, 1789, conflict break out between the three states. እንግዲህ ስቴት ጀነራሉ ሲገናኝ እዚህ ጋር በግንቦት 5 1789 ላይ ሲገናኝ በሶስቱ ስቴቶች መካከል ኮንፍሊክት ተፈጠረ ወይም ግጭት ተፈጠረ ማለት ነው። This was because the third state tried to control the assembly. እንግዲህ ኮንፍሊክት ብሬክ አውት የሆነው ወይም ደግሞ የተፈጠረው ለምንድን ነው ከተባለ ሶስተኛው ስቴት ሜጀር ኮሚኒቲውን ደግሞ ሜጀር ሶሳይቲውን የሚይዘው ወይም አብዛኛው የማህበረሰቡ ክፍል ማለት ነው አሰምብሊውን ለመቆጣጠር ይፈልግ ነበረ ማለት ነው። There was a power conflict between the first two states on the one hand and the third on the other hand. እንግዲህ አብዛኛው ፒፕል ሰርድ ስቴት ላይ ነው ያለው። ሁለቱ ስቴቶች ፈርስት እና ሰከንድ የሚባሉት ደግሞ ባንድ ሆነው ጥቅማ ጥቅም ወይም ልዩ የሆነ ጥቅም አላቸው ወይም ፕሪቪሌጅ ስላላቸው እነሱን አስወግደው ሰርድ ስቴቱ አሰምብሊውን መቆጣጠር ይፈልጋል ማለት ነው። Louis XVI now prepared for struggle and gathered his troops for the various French provinces. ከዚህ በኋላ ሉዊስ 16 ራሱን አዘጋጀና ለስትራግል ወይም ደግሞ እነዚህን ሶስተኞችን ስቴቶች ለመዋጋት ወታደሮቹን ሰበሰበ ማለት ነው። However, the revolt spread rapidly throughout France. Okay? ከዚህ በኋላ ግን አመፃው ምን ሆነ? በፍጥነት ተዛመተ ማለት ነው። The immediate action that leads to the French Revolution came from the poor of Paris, who found it difficult to overcome the high price of the bread and other daily needs. በዋናነት እንግዲህ ፍራንች ሪቮሉሽን በከፍተኛ ፍጥነት ያጧጧፉት በጣም ድሃ የሚባሉ የፓሪስ ነዋሪዎች ናቸው። ፓሪስ ውስጥ እንግዲህ የዳቦን ዋጋ ወይም ደግሞ ቀን ተቀን የሚያስፈልጋቸውን ፍላጎት ለማሟላት የሚያስችል የገንዘብ አቅም አልነበራቸውም። ኢቭን የዳቦን ዋጋ ራሱ መቋቋም አልቻሉም ነበረ። ሶ የፈረንሳዩን አብዮት ቶሎ ብለው ሊድ ያደረጉት ሲመሩት የነበሩ ፑር ፓሪሶች ነበሩ ወይም ደግሞ the poorest of the Paris ወይም የፓሪስ ፑር ሰዎች ወይም ድሃ ሰዎች ነበሩ ማለት ነው። On June 17, 1787
The State General was transformed into the National Assembly, also later called the Constituent Assembly. ከዛም በጁን በሰኔ 17 1789 ስቴት ጀነራሉ ወደ ሌላ ስም ተቀየረ፣ ወደ ናሽናል አሴምብሊ ተብሎ ተቀየረ። በኋላም እንደገና ኮንስቲቲዩት አሰምብሊም ተብሎ ተጠርቷል ስያሜው ነው። አሁን ጁላይ ነሐሴ ውስጥ ደግሞ ሐምሌ ማለት ነው። ሐምሌ 14 1789 ምን ሆነ? they stormed the royal castles and prisons of the ባስታይል ተብሎ የሚጠራውን እስር ቤትና ሮያል ካስትሉን ወይም ደግሞ ይሄ ቤተ መንግስቱን ወይም ግንቡን ሰባበሩት ማለት ነው። አመጻው በጣም እየሰፋ መጣ። the event is often called the storming of Bastille እየተባለ ይጠራል። the storming of Bastille የባስታይል እስር ቤት ውድመት ብለን ልንጠራው እንችላለን። የባስቲል እስር ቤት ውድመት it left Louis the 16 helpless። ስለዚህ ይሄ ካስትሉ መደርመሱ፣ ፕሪዝኑ መደርመሱ ሉዊስ the 16 ምንም ረዳት አልባ ወይም ብቸኛ እንዲሆን አደረገው ማለት ነው። he could not use his army because he was unsure about their loyalty። እንግዲህ ወታደሮችንም ለመጠቀም አልቻለም because ስለነሱ ታማኝነት እርግጠኛ መሆን አልቻለም። ሊክዱት እንደሚችሉ ሁላ ያስባል ማለት ነው። moreover many of the aristocracy were now feeling France። አሪስቶክራሲ የምንላቸው እንግዲህ እዛው አስተዳደሩ ዘርፍ ውስጥ ያሉ ማለት ነው። እነዚህ ማለት በዋናነት እንግዲህ ሁለቱን ስቴቶች ማለት እንችላለን። ሁለቱ ስቴቶች ስንል እንግዲህ ፈርስት ስቴት እና ሰከንድ ስቴት አሪስቶክራሲዎች ናቸው። ስለዚህ እነሱ ከፈረንሳይ ፊሊንግ አደረጉ ወይም ሸሹ ማለት ነው፣ አመለጡ። in June 1791 Louis the 16 and his family tried to escape France in disguise። ከዛም ነገሩ እንደማይሆን ከተረዱ በኋላ በጁን 1791 ሉዊስ 16ኛ እና ቤተሰቦቹ ከፈረንሳይ ተደብቀው ለማምለጥ ሞከሩ ማለት ነው። ዲስጋይስ ማለት ተደብቆ ማምለጡ መደበቅ ማለት ነው። መደበቅ ዲስጋይስ። however they were recognized in a small town called Varnes and taken back as a prisoner to the capital. okay, they were recognized in a small town called ቫርኔስ የሚባል ከተማ ላይ ተያዙና ቴክ ባክ አስ ኤ ፕሪዝነር ወይም ደግሞ እንደ እስረኛ ሆነው ወደ ካፒታሉ ተመለሱ ማለት ነው። ስለዚህ ለማምለጥ ተደብቆ ለመሸሽ ሙከራ ሲያደርጉ ተያዙ። የተያዙ ቫርኔስ የተባለች ከተማ ላይ ተያዙ። ከዛ ፕሪዝነር ሆነው ወይም ደግሞ እስረኛ ሆነው ተመለሱ ማለት ነው። this episode is remembered as the Varnes crisis ተብሎ ይጠራል። the Varnes crisis እንለዋለን። the Varnes crisis ማለት ሉዊስ the 16 የፈረንሳይ ሞናርኪ ወይም ኪንግ እና ቤተሰቦቹ ሊያመልጡ ሲሉ የተያዙበት ኢቨንት ነው። ቫርኔስ ክራይሲስ ብለን የምንጠራው። the French Assembly kept the king as a symbol until he signed the new constitution in September 1791። ስለዚህ የፈረንሳይ አሰምብሊ ኪንጉን ምን አደረገው? እንደ ሲምቦል አድርገው አስቀመጠው ማለት ነው። ጀስት ማስተዳደር የማይችል ግን ለሲምቦል የተቀመጠ እስከ መቼ ድረስ? እስከ መስከረም 1791 ኮንስቲቱሽን ወይም አዲሱ ህገ መንግስት ላይ እስኪፈርም ድረስ። as soon as the state general had transformed itself into the national assembly it began to undertake several reforms። ከዛ በኋላ ስቴት ጀነራሉ as soon as state general had transformed itself into a national assembly ወዲያውኑ እንግዲህ ስቴት ጀነራሉ ወደ ናሽናል አሰምብሊ ከተቀየረ በኋላ በርካታ ሪፎርሞችን ወይም ለውጦችን አካሂዷል። the greatest political achievements of the French Revolution were affected from 1789 to 1781። ስለዚህ ከ1789 እስከ 91 ድረስ ነው ከፍተኛ የሆነ የፖለቲካ ለውጥ የተካሄደው ማለት ነው በፈረንሳይ አብዮት። the first achievement began with the August day of 1789 ምን ተብሎ የሚጠራው? the August days of 1789 when the old feudal privileges were abolished። አያችሁ በኦገስት ወር እንግዲህ በ1789 ምን አቦሊሽ ተደረገ? the old feudal privilege
ፊውዳል ፕሪቪሌጅ ምንላቸው ሰከንድ እና ፈርስት ስቴቶች ልዩ ጥቅም ነበራቸው። የኢኮኖሚክ፣ የፖለቲካል፣ የሶሻል ልዩ ጥቅም ነበራቸው። ስለዚህ እሱ ነገር ተወገደ ማለት ነው። ሰከንድ ሁለተኛ the National Assembly declared the rights of a man and all citizens in August 1789 አያችሁ የዜጎች መብት የሚል ነገር ይዘው መጡ ማለት ነው። the rights of a man and all citizen ኦኬ። ስለዚህ የሰዎች መብት ወይም ደግሞ የዜጎች መብት የሚል ይዘው መጡ ወይም ደግሞ ዲክላር ተደረገ ታወጀ ማለት ነው። መቼ? እዚሁ በኦገስት በ1789። ሶስተኛ a constitution was written in 1791 አሁንም ህገ መንግስት ተጻፈ። መቼ? በዚሁ በኦገስት ማለት ነው። it established a limited monarchy instead of an autocracy so ይህ ህገ መንግስት እንግዲህ የሞናርኪውን መብት የሚገድብ ነው ወይም ደግሞ የተገደበ ስልጣን እንዳላቸው የሚያመላክት ነው። by this constitution voting was not extended to all French citizens. It was allowed only to what was called active citizen which means those who paid tax. እንግዲህ በዚህ ህገ መንግስት የመምረጥ መብት ለሁሉም ዜጋ አልተሰጠውም፣ ለሁሉም የፈረንሳይ ዜጋ አልተሰጠውም። የመምረጥ መብት ያላቸው እንግዲህ አክቲቭ የሚባሉ ሲቲዝኖች ናቸው። አክቲቭ የሚባሉ ሲቲዝኖች ምን የሚያደርጉ ናቸው? ታክሳቸውን የሚከፍሉ ማለት ነው። ስለዚህ ታክስ መክፈል የሚችል የፈረንሳይ ዜጋ የመምረጥ መብት ተሰጥቶታል በህገ መንግስቱ ማለት ነው። በ1789 በተጻፈው ህገ መንግስት those who could not fulfill the necessary financial qualification were called passive citizens ተብለው ይጠራሉ። passive citizen and active citizen active citizen ኳሊፊኬሽኑን መወጣት የሚችል ፋይናንሻል ኳሊፊኬሽን ያለው ግብር መክፈል የሚችል፣ ከዛ በተቃራኒ ያለው ደግሞ passive citizens ተብለው ይጠራሉ። the third achievement of the National Assembly was the law against the Catholic Church ሌላው አቻይመንት አሁን የናሽናል አሰምብሊው ምንድን ነው? ከካቶሊክ ቸርች ጋር ያለው ህግ መውጣቱ ነው። ወይም ደግሞ the law against the Catholic Church ካቶሊክ በስተጀርባ የቆመ ህግ። it confiscated church lands and suppressed monasteries ስለዚህ የቸርች መሬትን ወይም ደግሞ ሀብት ንብረትን መውረስ፣ ኮንፊስኬት ማለት መውረስ ማለት ነው፣ ውርስ እና ደግሞ ሰፕረስ የሚያደርግ ነበረ ሞናስትሪዎችን ወይም ገዳማትን ማለት ነው። ስለዚህ ገዳሞችን በጣም ሰፕረስ ያደረገ የጨቆነ ዝቅ ያደረገ ወይም ደግሞ የቸርች መሬቶችን የወረሰ ህግ ወጥቶ ነበረ ናሽናል አሰምብሊው ያወጣው ማለት ነው። ወይም ደግሞ አጌንስት ዘ ካቶሊክ ቸርች ቢኮዝ ክለርጂዎች እና ሮያል ፋሚሊዎች ፈርስት ስቴት ላይ ነው ያሉት፣ በርካታ መሬት ያላቸው ናቸው ብለናል። ሰከንድ ላይ ደግሞ ሮያል ፋሚሊ ማነው ኖቤሊቲ ብለን የምንጠራቸው ናቸው። እነሱም በተመሳሳይ ሰፋፊ መሬት ያላቸው ናቸው። ሶ ቸርቿ ስፔሻሊ ዘ ካቶሊክ ቸርች ሰፊ ቦታዎችን ይዛ ነበረ። ሶ በዛ ምክንያት ኮንፊስኬት እንዲደረግ ተደርጓል ያ መሬት ወይም ደግሞ እንዲወረስ ማለት ነው። In the revolution, new political forces emerged in Paris and other French cities. Okay? በዚህ ሪቮሉሽን እንግዲህ አዳዲስ የፖለቲካ ፎርሶች ተፈጥረው ነበረ። የት ላይ? ፓሪስ ላይ ዋና ከተማውና ሌሎች የፈረንሳይ ከተሞች ላይ። These political groups started to play the roles of political parties since their emergence in 1789 up to 90. እነዚህ አዳዲስ እንግዲህ ክሬት የተደረጉ ወይም የተፈጠሩ ፖለቲካል ፓርቲዎች ከ1789 እስከ 90 ድረስ የራሳቸውን ሮል ወይም ሚና ሲጫወቱ ነበረ። The leaderships of the French Revolution belonged to those political groups. Okay? The leaderships of the French Revolution belongs to those political groups. እነዚህ አዲስ የተፈጠሩ ግሩፖች ላይ ነው የፈረንሳይን ሪቮሉሽን ሲመሩ የነበሩ ሰዎች ያሉት ማለት ነው። ስለዚህ መሪዎች የፈረንሳይ ሪቮሉሽን ሊደሮች ወይም መሪዎች የአዳዲሱ ፖለቲካል ግሩፕ ሜምበር ናቸው ማለት ነው። There was a disagreement between the leaders of the revolution, as some were moderate while others were radical. ስለዚህ በአስተሳሰብ የተለያዩ ስለሆኑ እዚህ አዳዲሱ ፖለቲካ ውስጥ ያሉ መሪዎች እርስ በርሳቸው አይስማሙም ወይም ደግሞ ዲስአግሪመንት ይፈጠር ነበር። Thus revolutionary leaders were under siege in 1792. So siege ማለት ምን ማለት ነው? እዚህ ጋር siege ስንል እንግዲህ የጦር ከበባ ማለት ነው። ስለዚህ የሪቮሉሽናሪ ሊደሮች አንዳንዶቹ የጦር ከበባ ተደርጎባቸው ነበረ በ1792. The king could still serve as a center of the plot for the royalist counterattack and damage the revolution. Meanwhile, Austria and Prussia waged war against France, supporting the French monarchy. እዚህ ጋር እንግዲህ ምን ተከሰተ መሰላችሁ? አንድ ነገር
እንግዲህ ሪቮሉሽናሪ ሊደሮች ወይም ደግሞ እነዚህ አዳዲስ ህግን እየቀየሩ ያሉ ሰዎች የፈረንሳይን ሞናርኪ እያዳከሙት ሲመጡና በጣም አጌንስት ሆነው ሲቆሙ ከውጭ ተቀጥረው የመጡ ወታደሮች ከዛ በተጨማሪ ደግሞ ከአውስትሪያ እና ከፐርሺያ የሚመጡ የተለያዩ ወታደሮች ነበሩ ማለት ነው። እዩ ሚንዋይል አውስትሪያ ኤንድ ፐርሺያ waged war against France supporting the French monarchy ደሞዝ የሚከፈላቸው የአውስትሪያ እና የፐርሺያ ወታደሮች ነበሩ። ምኑን ለማገዝ? የፈረንሳይ ሞናርኪን ለማገዝ። ለምንድን ነው ፐርሺያ እና አውስትሪያ የፈረንሳይን ሞናርኪ የሚያግዙት? ፈረንሳይ ውስጥ የሞናርኪ ስርዓት እንዲኖር የፈለጉበት ምክንያት ምንድን ነው ካል የፈረንሳይ አብዮት የሚፈጥረው ተጽዕኖ ፐርሺያ ላይ እና አውስትሪያ ላይ መከሰቱ እንደማይቀር ይገመታል። ስለዚህ የአውስትሪያ ህዝቦች እና የፐርሺያ ህዝቦች የፈረንሳይን አብዮት አይተው ሌላ አዲስ ነገር ከመፍጠራቸው በፊት የፈረንሳይን አብዮት ሰፕረስ ማድረግ ይኖርባቸዋል ማለት ነው። In April 1792, France declared war on Austria and Persia. ኦኬ እዚህ ጋር ተመልከቱ። አሁን ፈረንሳይ ምንለው እዚህ ጋር አብዮት አቀጣጣዮችን ማለት ነው። ስለዚህ በአፕሪል 1792 ፈረንሳይ አውስትሪያ እና ፐርሺያ ላይ ጦርነት ከፈተች። አውስትሪያ እና ፐርሺያ የሚዋጉት ማን አግዘው ነው? የፍራንች ሞናርኪውን አግዘው ማለት ነው። አግዘው ፈረንሳይን መውጋት ጀመሩ። that means ህዝቡን ማለት ነው። the French people heroically fought against those external forces እንግዲህ የፈረንሳይ ህዝቦችም በጀግንነት ወይም heroically የኤክስተርናል ፎርስ የማንን የአውስትሪያ እና የፐርሺያን ጦር መዋጋት ጀመሩ ማለት ነው። the people marched into Paris singing the song is known as La Marseillaise that would become the French national anthem ስለዚህ ላ ማርሳይለስ የሚባለው መዝሙር የፈረንሳይ የህዝብ መዝሙር ወይም ደግሞ ብሔራዊ መዝሙር ሆኖ ነበረ ማለት ነው። እሱን እየዘመሩ ነው የተመለሱት ከውጊያ በኋላ ማለት ነው። so they demanded that the French Republic should be proclaimed ስለዚህ እነዚህ ህዝቦች የሚዋጉ ህዝቦች ማለት ነው የፈረንሳይ ተዋጊ ወይም አብዮተኞች የሚፈልጉት ፈረንሳዮች ሪፐብሊክ የሆነ መንግስት እንዲፈጠር ነው የሚፈልጉት። The French army defeated the enemy forces at the Battle of Valmy on September 20, 1792. ኦኬ ስለዚህ የፈረንሳይ ፎርሶች ወይም የፈረንሳይ ኃይል የጥላት ኃይልን ቫልሚ ተብሎ የሚጠራ ባትል ላይ በመስከረም 20 1792 ለማሸነፍ ቻለ። 2 days later France was proclaimed a republic ከሁለት ቀን በኋላ ፈረንሳይ ሪፐብሊክ አወጀች ወይም ደግሞ የሪፐብሊክ መንግስት ተመሰረተ ማለት ነው። What's next? Louis XVI was put on trial in December 1792, found guilty and executed on January 21, 1793. ኦኬ ስለዚህ እንግዲህ ተመልከቱ በሉዊስ XVI ወይም 16ኛ ለፍርድ ቀረበና በዲሴምበር 1970 ጊልቲ ወይም ጥፋተኛ ሆኖ ተገኘ። ከዛ ኤክስኪዩት ተደረገ ወይም ደግሞ ኤክስኪዩት ምንድነው? መገደል ነው። የሞት ፍርድ መፈረድ ወይም ደግሞ እንዲሞት መደረግ ማለት ነው። ስለዚህ በጃንዋሪ 21 1793 እንዲገደል ተደረገ ማለት ነው። in February 1793 France again faced the joint military force of Britain, Austria, Prussia, Holland, Spain, Sardinia and other Italian states አያችሁ በየካቲት 1793 እንግዲህ ፈረንሳይ ሌላ በጆይንት የሆነ ወይም ደግሞ በቡድን የሆነ ጠላትን መዋጋት ጀመረች። እሱም እንግዲህ ከብሪቴን የተውጣጣ ወታደር አለ፣ ከአውስትሪያ፣ ከፐርሺያ፣ ከሆላንድ፣ ከስፔን፣ ከሰርዲኒያ እና አዘር ኢጣሊያን ስቴትስ። እነዚህ እንግዲህ ሞናርኪያል ሲስተም ያላቸው ናቸው። የፈረንሳይ አብዮት እየሄደ ያለበት መንገድ እነሱ ላይም ሊነሳ እንደሚችል ስለሚጠረጥሩ ነው። ኦኬ ለምሳሌ አውስትሪያ ላይ የሆነ ሞናርኪ አለ። የፈረንሳይ አብዮት የሞናርኪያል ሲስተምን ካስወገደ አውስትሪያም በእርግጠኝነት ህዝቡ አዲስ የሆነ ስርዓትን እንደሚመሰረት ያውቃሉ። ስለዚህ ቀስ ብለው የጎረቤት ሀገራቸውን አብዮት ሰፕረስ ማድረግ ይፈልጋሉ ወይም ደግሞ ማቋረጥ ማጨናገፍ ማለት ነው። this anti-French coalition continued the early Austro-Persia attempt to restore the French monarchy ስለዚህ አላይ ወይም ደግሞ ይሄ ኮሊዥን ወይም አንድነት ወይም ጥምረት ቀጠለ ማለት ነው። ቀጠለ ዓላማው ምንድነው? የፍራንች ሞናርኪን ሪስቶር ማድረግ ወይም ደግሞ ሉዊ XVI ሞቷል። ከዛ በኋላ ሌላ ሞናርኪ እንዲቀጥል
የማድረግ ስራ ነው ሊሰሩ ሲታገሉ የነበረው። the first year of French Republic were very stormy and bloody የመጀመሪያው ዓመት እንግዲህ የፍራንች ሪቮሉሽን ማን ነው ሪፐብሊክ ሲመሰረት በጣም አደገኛ ነበር ወይም ደግሞ በጣም ደም አፋሳሽ የሆነ ነበር ይለናል። as already indicated above the leaders of the French Revolution different among themselves ኦኬ እንግዲህ በፍራንች ሪቮሉሽን ሊደሮች መካከል ልዩነት ነበረ። ግሮንዲስት የሚባል አለ። ግሮንዲስት represent the big and middle bourgeoisie ኦኬ እነማን ይወክላሉ? big and middle bourgeoisieዎችን ይወክላሉ the ግሮንዲስት ተብሎ የሚጠሩት። they were called ግሮንዲስtes which were the names of the province they came from ግሮንዲስት ማለት እንግዲህ የመጡበት ነው የቢግ እና የሚድል ቡርጋሲ ተወካዮች ናቸው። ስለዚህ ግሮንዲስት የሚባል ስያሜ የተሰጣቸው ከመጡበት ግዛት ወይም ፕሮቪንስ ነው ማለት ነው ወይም ከዛ አካባቢ ስለመጡ ነው ስማቸው ግሮንዲስት ተብሎ የተጠራው። the ግሮንዲስት represented the extreme right political wing the left wings of the revolution were led by a group is called ጃኮቢን ስለዚህ ሁለት ግሩፕ አለ ግሮንዲስት እና ጃኮቢን የሚባል። ስለዚህ ግሮንዲስቶች ምን ሪፕሬዘንት ያደርጋሉ? ኤክስትሪም ራይት ፖለቲካል ዊንግን ሲወክሉ ሌፍት ዊንግ ላይ ያሉት ደግሞ በጃኮቢን ይወከላሉ ወይም ጃኮቢን የሚባል ግሩፕ ናቸው። the Jacobin got their name from Saint Jacob Church in the southern France ጃኮቢን የሚል ስያሜ ያገኙት ደግሞ በደቡብ የፈረንሳይ ግዛት ውስጥ የሚገኝ የቅዱስ ያዕቆብ ቤተክርስቲያን አለ። ስለዚህ ከቅዱስ ያዕቆብ ቤተክርስቲያን ነው ስማቸውን ያገኙት። ኦኬ the name from Saint Jacob Church in the southern France where they made their first meeting ስለዚህ ሴንት ጃኮብ ቸርች ላይ ነው የተገናኙትም ለመጀመሪያ ጊዜ። ሶዛ ተገናኙና ራሳቸውን ጃኮቢን የሚል ስያሜ ሰጡት። ግሮንዲስቶች ደግሞ ግሮንዲስት ወይም ግሮንዲል ከሚባል ቦታ ላይ የመጡት ማለት ነው። then they defeated the Grondists and formed the Jacobean Revolution dictatorship in June 1793 ስለዚህ እነዚህ ጃኮቢኖች ማናሸነፉ ግሮንዲስቶችን ከዛ ምን መሰረቱ? ለጃኮቢን ሪቮሉሽን ወይም የጃኮቢን አብዮትን መሰረቱ። ይሄ ዲክታተርሺፕ ቢሆን አብዮት ነው። መቼ? በጁን 1793 The Jacobin also adopted a new constitution on June 24 1793 ከዛም እነዚህ ጃኮባውያን አዲስ ህገ መንግስት አጸደቁና በመቼ? በጁን ወይም በሰኔ 24 1793 ማለት ነው። To protect the revolution against internal enemies they institute the reigns of terror against the counter revolution እዚህ ጋር እንግዲህ የነሱን አብዮት ለማስቀጠል ወይም ደግሞ ኢንተርናል ኢነሚዎችን ለማጥፋት ሲሉ አንድ አዲስ ተቋም አቋቋሙ። እሱም the reign of terror የሚባል ነው። the reign of terror እጅግ በጣም አደገኛ የሆነ መሳሪያ ነው ማለት እንችላለን ይሄ ኢንስቲትዩት። The reign of terror reaches its highest stage when Robespierre took over the Jacobean leadership እንግዲህ the reign of terror የሚባለው አሰራር ከፍተኛ ደረጃ ወይም ትልቅ ስቴጅ ላይ የደረሰው ሮቢስፓየር የሚባለው መሪ የጃኮቢያን ሊደርሺፕ ሲሆን ወይም መሪ በሆነበት ሰዓት ነው። ስለዚህ ሮቢስፓየር ምን ያደርግ ነበረ? ጉልታይን የሚባል ጀስት እንደ ምንድነው ምሳር ታውቃላችሁ? ወይም ደግሞ ቢል ምንድነው የሚባለው ፋስ ወይም ምሳር ታውቃችሁ? እንጨት የሚፈለጥበት ወይም እንጨት የሚቆረጥበት ስለት ነገር ልክ እንደዚህ አይነት ነገር ነው። አንድ ሰው ሊገደል ወይም ኤክስኪዩት ሊደረግ ከሆነ ከስር እንዲተኛ ይደረግና ከላይ ስለት ፋስ የመሰለ ወይም ፋስ ምሳር የመሰለ ነገር አንገቱ ላይ እንዲወድቅ ይደረግና ተቆርጦ ይወድቃል ማለት ነው። እሱ አይነት ግድያ ስርዓት ነው the reign of terror ተብሎ የሚጠራው። ከፍተኛ ደረጃ የደረሰው በሮቢስፓየር ነው። ሮቢስፓየር የሚባለው መሪ እንደ መሪ ሆኖ ሲቀመጥ during this time ጉልታይን became the famous machine in executing the people ስለዚህ ሰዎችን ለመግደል ጉልታይን የሚባለው በጣም ፌመስ የሆነ መሳሪያ ተዘጋጀ። ጉልታይን እንግዲህ ሜቢ ከስር ስዕሉ የለም 11ኛ ክፍል ላይ አለ። ስለዚህ ከስር ይተኛል ሊገደል የተፈረደበት ሰው ከዛ በኋላ ይተኛና ይጣላል፣ አንገቱን ቆርጦ ይጥለዋል ማለት ነው። እሱ ጉልታይን ይባላል። በራይን ኦፍ ቴረር
አሰራር ውስጥ ያለ ነው። the revolutionary Jacobin and their leader Robespierre execute members of the Girondin groups or any other leaders by Danton። እንግዲህ ግሮንዲስተን ወይም ግሮንዲን የሚባለውን ግሩፕ የሚመራው ዳንቶን ይባላል። ስለዚህ የግሮንዲስት ግሩፕ አባል የሆነ ሰው በሙሉ ኦኬ በዚህ ማሽን ይቆረጣል ወይም ኪል ይደረጋል ማለት ነው። ስለዚህ the revolutionary Jacobin and their leader Robespierre executed members of the Girondins group or any other leaders by Danton። እነዚህ እንግዲህ አማጽያን እርስ በርሳቸው ወይም ደግሞ አብዮተኞች እርስ በርሳቸው አልተስማሙም። አንደኛው ግሩፕ የራሱን የሆነ አሰራር ፈጠረ፣ ሌላኛውን የሚያጠፋበትን መንገድ አዘጋጀ ማለት ነው። in addition the Jacobin made several reforms under Robespierre። ስለዚህ በሮብስፓየር አመራርነት ዘመን ጃኮቢኖች በርካታ ሪፎርሞችን ወይም ደግሞ ለውጦችን አመጡ። many of these reforms encourage merchants and free trade። እነዚህ እንግዲህ አብዛኞቹ ሪፎርሞች ወይም ለውጦች መርቻንቶችን ወይም ነጋዴዎችን ኢንካሬጅ የሚያደርግ ነው ወይም የሚያበረታታና ነፃ የሆነ ንግድ እንዲያካሂዱ የሚያደርግ ነው። nevertheless the Jacobin harshly suppressed their opponent because of this they gradually lost support። አያችሁ፣ ነገር ግን እዚህ ጋር ጃኮቢኖች የነሱን ተቃራኒ የሆኑትን ወይም ኦፖናንቶችን ወይም የነሱን ሐሳብ የሚቃወምን በሙሉ በከፍተኛ ሁኔታ ሰፕረስ አደረጉ፣ ጨቆኑ፣ ገደሉ፣ አጠፉ ማለት ነው። because of this they gradually lost support ይላል። ስለዚህ በዚህ ምክንያት እንግዲህ ቀስ በቀስ ድጋፍ እያጡ መጡ፣ የሚደግፋቸው ከነሱ ጎን የሚቆም ሰው አጡ ማለት ነው። finally Robespierre and his Jacobin followers were themselves guillotined in July 1794። እንግዲህ ሮቢስፓየር ራሱ ያዘጋጀው the reign of terror የሚባለው አሰራር ጉልታይን የሚል መሳሪያ እሱ ራሱ ሲጠቀምበት የነበረበት መሳሪያ ለሱ ራሱ መጥፊያ ሆነ። ስለዚህ ሮቢስፓየር እና የሱ ተከታዮች ጃኮባያን በራሳቸው አሰራር እንዲሞቱ ተደረገ ማለት ነው። this brought the period of Jacobin revolution dictatorship to the end። ስለዚህ ይሄ እነ ሮቢስፓየር ጉልታይንድ መደረጋቸው እንዲሁም ሌሎች ጃኮባያን ማለት ነው የጃኮቢን ሪቮሉሽን ዲክታተርሺፕ ፍጻሜ ሆነ ማለት ነው። hence the authority of the French Republic passed to the board of 5 men is known as the Directory። ከዛ በኋላ ሌላ አዲስ ቦርድ ደግሞ ተፈጠረ። ይህም ዳይሬክቶሪ ተብሎ የሚጠራ ማለት ነው። ዳይሬክቶሪ የጃኮቢን ሪቮሉሽናሪ ዲክታተርሺፕ ካበቃ በኋላ ወደ ምን የፍራንች ሪፐብሊክ ወደ ተሸጋገረ ወደ ዳይሬክቶሪ። nevertheless its power also came to an end with the rise of Napoleon Bonaparte። ዳይሬክቶሪ ተብሎ የሚጠራው አሁንም ናፖሊዮን ቦናፓርቴ የሚባለው መሪ ሲመጣ አበቃለት እሱም ማለት ነው፣ ወይም ስልጣኑ አበቃ ማለት ነው። ስለዚህ ሪዛልትስ ኦፍ ዘ ፍራንች ሪቮሉሽን ውጤቱ ምንድን ነው? አሁን ይህን ያህል እንግዲህ አየን፣ ብዙ ጭፍጭፎች አሉ፣ ብዙ ለውጦች ሪፎርሞች አሉ ምናምን። ፋይናሊ ምን አይነት ውጤት መጣ? The French Revolution destroyed the old feudal order in the French and leads to the capitalist systems of development። አያችሁ፣ የሪቮሉሽን እንግዲህ ፊውዳል ሲስተሙን አጠፋና ወደ ካፒታሊዝም ሲስተም ተሸጋገረ። It further leads to the growth of industrial capitalism, a process of starting earlier by the English bourgeoisie revolution። ከዛም የካፒታሊዝም ኢንዱስትሪ ወይም ኢንዱስትሪያል ካፒታሊዝም የሚባለውን ሐሳብ ይዘው መጡ። ይህ እንግዲህ በፈረንሳይ በብሪቴን ቀደም ብሎ ተጀምሮ ነበረ በ1700 አካባቢ ማለት ነው። although the forces of the revolution were the poor peasants and other low sections of the French people, its final leadership came into the hands of the bourgeoisie። እዚህ ጋር እንግዲህ ምንም እንኳ ሪቮሉሽናሩን በከፍተኛ ሁኔታ ሲመሩት ወይም ደግሞ ሲያቀጣጥሉት የነበሩ ደሃ ገበሬዎች ቢሆንም እንኳ የሊደርሺፕ ዘርፉ ግን የወደቀው አሁንም በቡርጋሲዎች ነበረ። ቡርጋሲዎች እነማን ናቸው? የፋብሪካ ባለቤቶች ምናምን የሆኑት ማለት ነው። በእንግሊዝ ሪቮሉሽን ጊዜ የምታስታውሱ ከሆነ
It did not extend political right to the board mass or improve the lives of the working people. እንግዲህ ቡርጋሲዎች ስልጣን ያዙ ማለት ወርኪንግ ግሩፑን ምንም አይነት የፖለቲካል መብት አይሰጡም። ስለዚህ ወርኪንግ ፒፕሉ የተሻለ ህይወት እንዲኖረው አላደረገም ወይም ኢምፕሩቭ ማድረግ አልቻለም ማለት ነው። then the French Revolution had tremendous and far-reaching impacts that probably transformed the world more than any other revolution. ከዚህ በኋላ እንግዲህ የፈረንሳይ አብዮት የዓለምን አጠቃላይ ስርዓት ቀየረ ማለት እንችላለን። ኦኬ ፈረንሳይ ላይ ሲካሄድ የነበረው አብዮት ስፔሻሊ አውሮፓ ምድር ላይ በጣም ብዙ ለውጦችን ይዞ መጣ ማለት ነው። 8 repercussion ስንል እዚህ ጋር repercussion which is result ማለት ነው። ስለዚህ it is repercussion include lessening the importance of religion, the rise of modern nationalism, the spirit of liberalism, and igniting the ages of revolution. ስለዚህ ውጤቱ አጠቃላይ ስናየው እንግዲህ የሪቮሉሽኑ ውጤት ስናየው ለሰኒንግ ማለት የሪሊጅንን ጠቀሜታ የሚቀንስ ማለት ነው። ስለዚህ ሪሊጅን ወይም ሃይማኖት ትልቅ ቦታ ተሰጥቶት ነበር በሰዓቱ ቢኮዝ ሰፋፊ ቦታዎችን የያዘ ምናምን አገር ምድሩን ይቆጣጠር የነበረው የፈረንሳይ ካቶሊክ ቸርች ነበረ። ስለዚህ የእሱ ኢምፖርታንስ እንዲቀንስ ሆነ። ከዛም ሞደርን ናሽናሊዝም ራይዝ እንዲሆን ብሔርተኝነት እንዲስፋፋ ስፔሻሊ ሀገር ወዳድነት ምናምን። ሌላው ዘ ስፒሪት ኦፍ ሊበራሊዝም የሚባል የኢኮኖሚ ጽንሰ ሀሳብ እንዲስፋፋ የሆነበት ኤንድ ኢግናይቲንግ ዘ ኤጅ ኦፍ ሪቮሉሽን አብዮት ወይም ደግሞ ኤጅ ኦፍ ሪቮሉሽን ኢግናይት እንዲሆን እንዲቀጣጠል ወይም ደግሞ እንዲስፋፋ መሰረት ጣለ ማለት ነው። ከዛ በአውሮፓ ምድር ላይ አብዮት በአብዮት ሆነ። ከዛን ጊዜ ጀምሮ አውሮፓያኖች ሀብታም እየሆኑ መጡ፣ በለጸጉ፣ ታላቅ ሆኑ። እኛ እስካሁን እዚህ ያለን፣ እነሱ ግን በዛ አብዮት ምክንያት ታላቅ ደረጃ ደርሰዋል ማለት ነው። ኔክስት ልናየው የምንችለው ቶፒክ በፓርት 3 የምናየው ናፖሊዮኒክ ኢራ የሚባል አለ። ናፖሊዮኒክ ኢራ እንግዲህ ናፖሊዮን ቦናፖርቴ በዚህ ከሪቮሉሽን በኋላ ማለት ነው የመጣ መሪ ነው። እሱ ደግሞ በርካታ ነገሮችን ይዞ መጥቷል እዚህ ፈረንሳይ ላይ። ስለዚህ ምን ምን እንደሆኑ የምናይበት ክፍል ነው። ናፖሊዮን ቦናፖርቴ ማለት ይህ ሰው ነው እዚህ ጋር እንደምታዩት። ኦኬ ናፖሊዮን ኢን ሂዝ ኢምፔሪያል ሮብስ ይለናል እዚህ ጋር እናየዋለን በዛ ክፍል ውስጥ ማለት ነው። የዛሬው ክላስ ግን ይህን ይመስላል። አብራችሁ ስለነበራችሁ ቴንክ ዩ ቬሪ ማች። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ